በህይወቴ ስኬት ከምላቸው ታላላቅ ጉዳዮች አንዱ ትዳር መመስረቴ ሲሆን በተለይም ማህደርን ማግባቴ ስኬቴን ከፍ ያለ አድርጎት ነበር። ፈጣሪ በምን ተአምር ጠብቆ ለኔ እንዳስቀመጣት በግርም ታስባለሁ። መታበይ እንዳይመስልብኝ ባልነግራትም ገና ያኔ ንግድ ስራ ኮሌጅ እያለን ነበር የወደድኳት። የወደድኩባት ምክንያት እንደ ብዙሃኑ የግቢው ወንድ በቆንጅናዋ ተስቤ አልነበረም። በጭራሽ። እንዲያውም እኔ የማህደረ ቁንጅና አይገባኝም። በእርግጥ የሆነ ለመግለጽ የሚከብድ የፊት ቀለም ነበራት። በድፍን ግቢው ጥይምና ለእርሷ ብቻ የተሰጠ ይመስል ጠይሟ ልጅ ነበር ብዙዎቹ የሚሏት። እሷም ያን ያህል ተጋኖ አይታየኝም ነበር። ያ የተወለወለ የሚመስል ጠይምነቷ እንደሆነ ልዩ ምልክት በመሆኑ ባለፈ ያን ያህል የተለየ ስሜት አያሳድርብኝም ነበር። ማህደር ለኔ ቀጥ ያለ አቋምና ረጅም ፀጉር ያላት ጠይም ሴት ናት። ቆንጆ ተብሎ የሚደነቅ ሳይሆን የተስተካከለ ምንም እንከን የማይወጣላት መደበኛ መልክ ያላት ነበረች። ልክ እንደ ብዙ ሚሊዮን ኢትዮጵያውያን ሴቶች እንዲህ ቁንጅናን የመለየት ጸጋዬ ከህዝብ ተለይቶ ተገፎ ካልሆነ በስተቀር የማህደረ ውበት ስርዓቷንና ጥልቅ ዝምተኛነቷን ነበር ባይኔ። ያኔ ማህደርና ጓደኛዋን ጨምሮ 5 የምንሆን ልጆች ጥሩ ቅርርብ ነበረን። ነገሩ እንደ ግሩፕ ነገር ነበር። ታዲያ ሁላችንም በማህደር ዙሪያ የተለያየ ርቀት ያለው ምህዋር ነበረን። እኔ ጥሩ ልጅነቷን ስለሚስበኝ ወድጃት ነበር። አብሬያት መሆን እፈልግ ነበር። ያ ነገር ልብስ የሚያስጥል ፍቅር አልነበረም። ይልቅ ሁኔታው ቢመቻችለት ወደ ፍቅር ለመቀየር ጫፍ ላይ የቆመ ለስላሳ ስሜት ነበር። የኮሌጅ ትምህርቴን አቋርጬ ከተሰደድኩ በኋላ ማህደርን ያስታወስኩበት ጊዜ ትዝ አይለኝም ነበር። አሁንም ያ ነገር ፍቅር ስለመሆኑ እጠራጠራለሁ። ያኔ አፈጮሌና ተጫዋች የነበርኩ ቢሆንም እዚህ ነገር ላይ ግን አንዳች ነገር አፌን የሚቆልፈው አይነት አይናፋር ነገር ነበርኩ። ከውጭ የሚያየኝ ግን እንደዚያ መገመቱን እንጃ። ማህደር ጋር ረዘም ያለ ጊዜ ለብቻችን የተገናኘንበት ጊዜ ያለ አይመስለኝም፣ ቆይቶ ካረሰው በስተቀር። ሲጀመር ብቻዋን ማግኘት አስቸጋሪ ነበር። ሃይማኖት ከምትባል መንጠቆ የመሰለሽ ጓደኛዋ ጋር ነበር ተያይዞ የሚጓተቱት። ታዲያ ማህደርን ለመቅረብ በሞከርኩ ቁጥር ሃይማኖት የምትባል ጓደኛዋ እንደ ሽቦ አጥር ከፊቴ ትጋረጣለች። ከዚህ ጋሬጣነቷ ብዛት ከማህደር ይልቅ ሃይማኖት ጋር በጣም ተቀራርበን ነበር። ከኮሌጅ የተማሪዎች ካፍቴሪያ ባናልፍም ብቻችንን አልፎ አልፎ ሻይ ቡና እንል ነበር። በዚያች ቅርርባችን ታዲያ ጉራ እንዳይመስልብኝ እንጂ ሃይማኖት አጉል ፍርሃት ፍላጎት አድሮባት እንደነበር ከሁኔታው ገብቶኝ ነበር። እንዲያውም አንዴ በጣም ደስ የማይል ነገር ማድረጓ ትዝ ይለኛል። ልሰደድ ቀናት እንደቀሩኝ ነበር። አጠቃላይ ዝርዝሩን አላስታውስም። ብቻ ወደ ማታ አካባቢ እሷና እኔ እዚያው ኮሌጅ አካባቢ የሆነ ቦታ ቆመን ነበር። ስንሰነባበት ሁልጊዜ ጉንጭ ለጉንጭ ተሳስመን ነበር። የዚያ ቀን ግን ሆን ብላ ዞረችና ከንፈሯና ከንፈሬ ቦርሿት አለፈ። ነገሩ ስለደበረኝ ተሰናብቻት ሄድኩ። ሴት ልጅ እንደዚያ ስትሆን ደስ አይለኝም። እስካሁን ሳያት ይቀፈኛል። ታዲያ ለራሴ ስቀልድ በዚያ ገደቢስ ከንፈሯ ሸኝታኝ ነው ፍዴን የበላሁት። የማህደረ ከንፈር ቢሆን ኖሮ በብርሃን ሰረገላ ነበር አሜሪካ የምገባው ላለው። ታዲያ ስለ ማህደረ በወሬ ጣልቃ እያስገባች አንድ ነገር ተነግረኝ ነበር።
ያዘነች አስመስላ ታውራ እንጂ የሚበዛውን የማህደርን ጉድለት የሚመስል ታሪክ የሰማሁት ከዚያች ጓደኛዋ ነበር። ይቺ ሃይማኖት የምትባል መልክ አመል የነሳት ልጅ ስንገባ የማህደረ ሚዜም ነበረች። በግልጽ ፊቴ ላይ እንዳያስታውቅ ብጠነቀቅም እስካሁን ቤታችን በመጣች ቁጥር ደስ የማይል ስሜት ነበር የሚሰማኝ። አንዱ ሲቆይ የሚከነክረኝ ነገር ስለ ማህደረ እናት የነገረችኝ ነገር ነው። እናቷ አገር ያወቃት ቁሌታም ነበረች። ቃል በቃል እንደዚህ ነበር ያለችኝ። አለሊ ነገር ነበረች፣ ግን ደግሞ ብታያት እንዴት እንደምታምር። አባቷን ከ3 ልጆቿ ጋር ጉልታቸው ሌላ ወንድ ጋር ተያይዛ ጠፋች አለችኝ። ዛሬ ላይ ሳስበው ስለ ጓደኛዋ ገመና ያውም ማህደርን ለወደዳትና አብሯት ለሚማር ልጅ እዚያ ብልክ ማውራት ለምን አስፈለገ ብልም ያኔ ግን ምነው 3 ልጅ ከወለዱ በኋላ ብያለሁ። ያንን ከሩቅ የሚሸሹት ፊቷ ወደ እኔ ያስጠግታ ልጆቹን የወለደቻቸው ከሰውየው አይደለም እየተባለም ይታማል። እንዲያውም ሰውየው አልጋ ላይ ችግር ስላለባቸው ነው ወንዶች ጋር የምትሄደው እየተባለም ይወራል። ደግሞ ልጆቹ ስታያቸው ሐሞቱን ወደ ማንም የሚገፋፋ መልክ ነው የሌላቸው። 3ቱም በመልክ አይመሳሰሉም። ብቻ እግዚአብሔር ነው የሚያውቀው ትላለች። በእርግጥ ከዚያ በፊት ባላውቃቸውም ከአሜሪካ ተመልሼ ማህደረ ጋር ጋብቻ ካሰብን በኋላ ቤተሰቦቿ ጋር አስተዋውቀኝ ነበር። ከዚያን ጊዜ ጀምሮ እስካሁን ወንድሞቿን ባየኋቸው ቁጥር ሁልጊዜ ይህ ነገር ትዝ እያለ ያስቸግራለሁ። የማህደረ ተከታይ ኤፍሬም ይባላል። ለስላሳ ፀጉሩ ውሃ ሲነካው የሚተኛ ወደ ቢጫ የሚወስደው ቅላት ያለው ልጅ ነበረ። በዚያ ላይ ረጅም። የሁሉም ታናሽ መፍስፍን ደግሞ ጥቅጥቅ ያለ ከርዳዳ ፀጉርና ጠይም ቆዳ ያለው እንደ እድሜው በቁመትም ከሁሉም የሚያንስ ልጅ ነው። ሁሉም የሚያመሳስላቸው አንድ ነገር ሲበዛ ትሁት መሆናቸው ብቻ ነው። ወሬው እውነት ነው ብዬ ብቀበለው እንኳን ይሄ ትህትና የአስተዳደግ ውጤት ነውና አባታቸው ምን ያህል ጥሩ አባት እንደሆነ የሚያሳይ ምልክት ነበር ለኔ። በእርግጥ የበለጠ እያወቅኳቸው በሄድኩ ቁጥር የማህደረ አባት ምን ያህል ብርቱና ጨዋ ሰው እንደነበሩ መረዳት ችያለሁ። እንዲያውም አልፎ አልፎ ውጭ እየተገናኘን 1-2 ማለታችንም አልቀረም። ይህ ነገር ማህደረ ፊት ላይ ፈገግታ ሲፈጠር ተመልክቻለሁ።